አዲስ አበባ ነበር ሁሉ አገርሽ ነበር የጥንቱ ስምሽ አሁን ከምንጊዜው የኔ ነሽ አሉሽ። የሞኝ ዘፈን ምርጫ ሲደርስ መንግስት አረጋለሁ ካለ አድርጉ ሰላም የለም ኑሮ ውድነት ነው እንትና ጸጉሩ ተመልጧል፣ አድርጉ ሰላም የለም ኑሮ ውድነት ነው እንትና ጸጉሩ ተመልጧል ይላሉ። ያለቀጥ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ግነቱ የመጀመሪያው ዘፈን ነበርና ዳስ ጥሎ ሀዘን ላይ ተቀምጧል። አገርን የምታክል ነገር ሞታበት ሀዘን ላይ የተቀመጠ በጣም ከባድ ነገር ነው። አጀማመሩ ራሱ አዲስ አበባ አትሸከር ዋሄ እንኳን ሸከር ሁሉ አይደሎ ሙላዋገር ዋሄ ሙላዋገር ማንም ኃይል በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። እኔ የሚጸጽተኝ እሱን በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልኩ እኮ በስነ ስርዓት ልክ እንደ ኃይለማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። እኔስ እስካይሽ ጨነቀኝ አገሬ መምጫሽ ናፈቀኝ። አገር ውስጥ ሆናችሁ የአገር መምጫ ሲናፍቃችሁ ማለት ከአገር ውጭ ላለ ነው አገር ናፈቀን ብንል ልንረዳው እንችላለን። ግን የአዲስ አበባ ልጅ የሚያደርገው ስራ ነው። እኛ ከበሻሻ እየመጣን እናንተ ላይ ስንሰራ ዝም ብላችሁ ማየት የለባችሁ። ዶክተር አብይ የመጽሐፍ ቅዱስ የሚመስል ጥቅስ ቢነግራችሁ እንኳን ፖለቲከኛ መሆኑን አትርሱ። ኦኬ አዲስ አበባ ነበር ሁሉ አገርሽ ነበር የጥንቱ ስምሽ የቀድሞ ስምሽ አሁን ከምንጊዜው የኔ ነሽ አሉሽ። የኔ ነሽ አሉሽ የኔ ነሽ አሉሽ። ኢትዮጵያ የተሰፋው ልብሱ ከምኑ ጠበበሽ ቀሚስ ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አረጋለሁ ካለ አታድርጉ ሰላም የለም ኑሮ ውድነት ነው እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ? የት እናውቃለን? ከየት ተማርነው? ይሄንን ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ወፎችም ጠፍተዋል እንደ ድሮ አይመጡም። ሽማግሎች ዛፍ ስር ሸንጎ አይቀመጡም። ያልጠኑ ጥጃዎች እየፈነጠዙ መስክ ላይ አይሮጡም። ልጆች ሲቆጧቸው ቶሎ አይደነግጡም። ሕፃናት አውቀዋል እንደ ልጅ አይፈሩም። በሳት ዙሪያ ከበው ተረት አያወሩም። ከዕለታት አንድ ቀን አይባልም ቀረ ያልኖረውን ዕድሜ ልጅም እየኖረ። ወንዞችም ደርቀዋል እያሉ አይፈሱም። ወጣቶች ደክመዋል ለሽበት አይደርሱም። ክረምትና በጋም ተናፍቀው አይመጡም። ቀኖቹ ሮጠዋል ምንም ጊዜ አይሰጡም። እየገሰገሰ እንዲህ እየጋለበ ጊዜ በቀን ፈረስ ዘመን ቢያስስም በዓመት ባል ቀን እንኳን ዓመት ባል አይደርስም። አሁን እንደ ድሮ አሁን ያለ አይመስልም። ቀብር ይፋጠናል ለቅሶ አይደረስም። መርዶ አይተረክክም ሞትም አይፈራ። በሰርግ ቤት እንኳን አይሞቅም ጭፈራ። ላደራ የሚበቃ ሰው አንሷል ባገሩ። ጎረቤት አይመጣም ጠንክሯል አጥሩ። እናቶች በፍቅር ቡና አይጠጣጡም። ምን አገባኝ ያሉ የሰው ልጅ አይቀጡም። ሁሉም ነገር ቢኖር በቃ ምንም የለም። ጥም አይቆርጥም ውሃ አይማርክም ከለም። ገበታ ላይ ያለም እህል ቆርሶ ይዞ መተከስ አያጣም። ይሰከራል ቶሎ በወግ አይጠጣም። በቃ ደስታ የለም በቃ ምንም የለም። ምኞትም ተመኘ የድሮውን ነገር ጠቅሎ ሄደና አገር ከራሱ አገር። አብሮ መብላት ቀርቶ ፍቅር የጠፋለት ደስታም ይጨክናል ተስፋም ይጨፍናል። የፊቱ አይታይም ባሁን ይደፈናል። መልኩ አይናገርም ተፈጥሮም ዝም ይላል። ሙሉ ሕይወት የለም ሁሉም ባዶ
ባዶ ባዶ ይላል። አሁን የኛም ነገር ይሄንን ይመስላል። ግን ተስፋ አለ፣ ሁሉም ነገር ጥሩ ይሆናል። ከዚህ በፊትም ብየዋለሁ። ሎሬት ጸጋዬ ገብረመድህን ተስፋ ከመቁረጥ የተስፋ ገመድ ላይ መንጠልጠል ይሻላል ብሏል እና ተስፋ ኖሮን በዛ ተስፋ ጸንቶ መኖር በጣም ፈታኝ ነገር ነው፣ ከባድ ነገር ነው። ነገር ግን ደግሞ ያለ ተስፋ ቆርጦ መኖር ደግሞ ያዳግታል። እንዲያው መኖር ይቻላል ሁሉ ብዬ አላስብም። ተስፋ ተቆርጦ እንዴት ይኖራል የሚለው ጥያቄ በጣም አንዳንድ ጊዜ ያሳስበኛል። ይሄ ፍልስፍናው ጋር አንሄድም፣ ግን የቴዲ ዘፈኖች ላይ ከማያቸው ነገሮች ውስጥ ፍቅርና ተስፋ ዋነኞቹ ናቸው ይባላል አይደለ? በተለምዶ የሰው ልጅ ለህይወት ከሚያስፈልጉት ነገሮች ውስጥ ሶስቱ ፍቅር፣ ተስፋና እምነት፣ ከሶስቱ ይልቅ ደግሞ ፍቅር ይበልጣል ይባላል። መጽሐፍ ቅዱስ ላይም እንደዛ ተብሎ ተጽፏል ካልተሳሳትኩኝ። እና 1997 ዓ.ም ጃ ያስተሰርያል ሲወጣ ከዛ በኋላ ነው አይደል? እንዲያውም አንድ አገራዊ ነገር ሲከሰት ቴዲ አይዘፍንም እንዴ ማለት ሁሉ የጀመርነውና እዛ ዘፈን ላይ ስንኞች አሉ። ልብ ብላችሁ ካያችኋቸው ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይርቅም የኢትዮጵያ ትንሳኤ በአንድነት ከገባን የፍቅር ሱባኤ አይደለ? ፍቅር አተን እንጂ በረሃብ የተቀጣን አፈሩ ገራገር ምድሩ መቻሳጣን ችግራችን የፍቅር እንደሆነ ተስፋ ሰንቀን ደግሞ ወደ ኢትዮጵያ ትንሳኤ ዘጸአት ለኢትዮጵያ ወደ ተስፋ ጉዞ መሄድ አለብን እና የሆነ አይነት የተስፋ ጉዞ መጀመር እንዳለብን ነው ያ ዘፈን የሚናገረው። በእኔ አመለካከት ማለት እያንዳንዳችን ዘፈንን በተለያየ መልኩ ነው የምንረዳው፣ በተለያየ መልኩም ነው ደግሞ የምንተረጉመው። ከዛ ስለ ፍቅር የሚለው ጥቁር ሰው የሚለው አልበም ሲወጣ 2005 ላይ ስለ ፍቅር የሚለው ዘፈን ላይ ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል፣ የመጣነው መንገድ ያሳዝናል ምናምን ይልና እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም። ያ የተስፋ ጉዞ ነው አሁንም እያሳሰበው ያለው ብዬ አስባለሁኝ። ማለት እግር ይዘን እንዴት አንሄድም፣ ሰው ወደፊት እንዴት አይራመድም፣ ከአድማስ እየራቀ ምን ነው ይሄ መንገድ ያባክነኛል፣ በየት በኩል ቢሄድ ወደ ረፍት ሀገሬ ቶሎ ያደርሰኛል። ሀገር ውስጥ ሆኖ ነው ይሄንን ዘፈን የሚዘፍነው እና እኔ ልብ ውስጥ ያለችው ኢትዮጵያና ቴዲ ልብ ውስጥ ያለችው ኢትዮጵያ አንድ ናቸው ብዬ አላምንም እውነቱን ለመናገር። ለምን እሱ ስለ ኢትዮጵያ ሲዘፍን ምስላት ኢትዮጵያ ከሰማይ በታች ያለች የምድር ገነት ናት አይደለ? ትላንቷ ታሪኳ በጣም የገነነ ነገዋ በጣም በቃ ኤንድለስ ፖሲቢሊቲስ ያላት ሰፊ ነገ ያላት ኢትዮጵያ ናት እና ያቺን ኢትዮጵያ መሳል ብዙዎቻችን ይከብደናል። እዛ ኢትዮጵያ ውስጥም እየኖርን አይደለም። ምናልባት የትውልድም ልዩነት ሊሆን ይችላል አይደለም? የሆነ ትውልድ ላይ ተወልደው ያደጉ ሰዎች ከኢትዮጵያዊነት ጋር ያላቸው ትስስር፣ ስለ ኢትዮጵያዊነት ስለ ማንነታቸው ያላቸው እውቀትና በኔ ደግሞ በዘጠናዎቹ ተወልደን ያደግን እዚህ ብዥታ ውስጥ ያደግን ልጆች ከትውልዳችን ከማንነታችን ከሀገራችን ጋር ያለን ግንኙነት ይለያያል። በሱም አንጻር ሊሆን ይችላል አላውቅም። ግን 2010 ላይ ኢትዮጵያ አልበም ሲወጣ ቴዲ ስለ ተስፋ መዝፈን አይጠበቅበትም ነበረ። ማለት ሁላችንም በተስፋ ሞልተን ነበረ። የተለያዩ ማህበራዊና ሀገራዊ ፖለቲካዊ ሽግግሮችን እያካሄድን ነበረና በጣም በተስፋ ተሞልተን በነበረበት ሰዓት ኢትዮጵያ የሚለው ዘፈኑ ላይ ተውኝ ይውጣልኝ ልጥራት ደጋግሜ ኢትዮጵያ ማለት ለኔ አይደል ወይ ስሜ እና ቢጎል እንጀራ ከመሶቡ ላይ እናት በሌላ ይቀየራል ወይ ብሎ ኢትዮጵያ ማለት እናት እንደሆነች ከዛም በላይ ደግሞ የሱ መጠሪያ ስሙ የሱ ማንነቱ የሱ እኔነቱ አገር ውስጥ እንዳለ ነው የተናገረው እዛ ዘፈን ላይ። እሱ ዘፈን ከወጣ ከተወሰኑ አመታት በኋላ ነአት አርማሽ ነው አይደል የወጡት። አባይም ወጥቷል። ግን ነአትና አርማሽ ለኔ በጣም ኢንትረስቲንግ ናቸው ከመላቸው ዘፈኖች ውስጥ ናቸው። ለምን ነአት ላይ እያመመው መጣ ነው የሚለን። እዛ ልብ ውስጥ ያለችው ኢትዮጵያ በትንሳኤ ተሰርታ ትመጣለች ብሎ የሚጠብቃት ኢትዮጵያ ከዛ ደግሞ ምድር ላይ ያለውን እውነታ ሲያይ እያመመው መጣ። የሚያዜም ይመስላል ሲያጣጥር ተጨንቆ ውስጡን ሲሰብቅለት እያለ ማሲንቆ። አርማሽ ላይ ስትመጡ አርማሽ በጣም የሚያሳዝነኝ ዘፈን ነው። በእኔም በጣም ያመጣዋል። ለምሳላችሁ እኔስ እስካይሽ ጨነቀኝ አገሬ መምጫሽ ናፈቀኝ። አገር ውስጥ ሆናችሁ የሀገር መምጫ ሲናፍቃችሁ ማለት ከሀገር ውጭ ላለ ነው ሀገር ናፈቀን ብንል ልንረዳው እንችላለን። ግን አገር ውስጥ ሆናችሁ ባይተዋርነት ስሜት ተሰምቷችሁ ሀገርን መናፈቅ በጣም ፈታኝ ስሜት ነው። ለምን የት ትሄዳላችሁ ከዛ ውጪ? እና ቀን እየሄደ ቀን መጣ ይልና ኢትዮጵያ እንድትመጪ ስንት ቀን ይበቃል ብሎ ጠይቆ እኔማ ላይሽ በቶሎ ምኞት ነበረኝ ግን ባባው ናፈኩሽና እንባ ቀደመኝ።
እና እዛ ላይ ይሄ የምናቀው ቴዲ አፍሮ ባለትዳሩ የቤተሰብ አስተዳዳሪው ምኑ ሳይሆን በቃ የሆነ ልጅ ሆኖ ነው የሚታየኝ። የሆነ ነገር ተስፋ አድርጎ ጠብቆ ያ ነገር ወይ ላይ መጣ ነው ወይ የሚመጣበትን ቀን አያውቀውም። እና ምናልባት ደግሞ ሳያየው ሊያልፍ ነው ኖሮ እና እሱ ከባድ ነገር ነው። እና ደበበ ሰይፉ አንድ ግጥም አለው አታልቅሳት በሉኝ አትጩሃት በሉኝ የሚል ማለት ነውና እዛ ዘፈን ላይ ግን አሁንም በቃ ተስፋ ሰንቄ በወንዜ ባገሬ ያለው ሀገር ናፍቄ ብሎ ይለናል። ከዛ ደግሞ ኢትዮጵያን በመስከረም አይደለ ኢትዮጵያ ካልመጣች አመት አውደ አመቱ በቃ ልጆች ችቦ ይዘው ሲሉ ምን ሲሉ አይደምቅም እና ብቅ በኢትዮጵያ ሁኚና መስከረም ይላል። እኛ እስከ መንገድ ላይ ጠፍተን መቻወቅ ነው ብንሄድ አንደርስም ገና ነው እና ያ ጉዞ አሁንም እንደቀጠለ ነው። ከዛ ያንን ጉዞ ይዛችሁ ነው እዚህኛው አልበም ላይ የምትመጡት። ዳስጣል ብሎ ሲጀምር እኔ ገና ሩስን ሳየው ከዚህ ዘፈን እንደምጀምር እርግጠኛ ነበርኩ። ደግነቱ የመጀመሪያው ዘፈን ነበርና ዳስ ጥሎ ሀዘን ላይ ተቀምጧል። አገርን የምታክል ነገር ሞታበት ሀዘን ላይ ተቀመጠ። በጣም ከባድ ነገር ነው አጀማመሩ ራሱ አይደለ። ለውስጥ ሀዘን ለቅሶ ነው የሚለው ማለት አገር ከሞተባችሁ መጀመሪያ እናንተ ናችሁ የምታለቅሱት። ከዛ ግን ደግሞ ለቅሶ መደራረስ ራሱ ባህላችን ነው እና አገር ስትሞት እነዚህ አስተሳስረው አዛምደው የሚያኖሩን ትንንሽዬ ሴቶቻችን አብረው ነው የሚሞቱት። ስለዚህ ለቅሶ አለ ተብሎ በይፋ ቢታወጅ ራሱ ለቅሶ የሚደርስ አይኖርም። ለምን ለቅሶ መድረስ እሴታችን ነው እና እዛ ለቅሶ ላይ ያለ ሰው ነው እና እሱን ዘፈን ስሰማ በቃ እውነትም ተስፋው ተፈተነ ይበልጣልኩኝ። ለምን እንዴት ሰው ተስፋ አይቆርጥም ብዬ አስባለሁኝ። እኔ ተስፋ እንዲቆርጥ ፈልጌ አይደለም፣ ግን ይሄን ሁሉ አመት ያንን ተስፋ ይዞ መጓዝ በጣም ትልቅነት ነው እና ከሚገርመኝ የቴዲ አፍሮ ዘፈኖቹ ላይ ከማገኛቸው ሐሳቦች ውስጥ አንዱ ይሄ በቃ ተስፋ ለመቁረጡ ነውና አገር የሞተበት የት ያለቅሳል ሄዶ እዛ ጋር አገር ላይ ሆኖ አገር ሲናፍቅ የነበረው ዛሬ ደግሞ አገር ሞቶበት የት ሄዶ ያልቅስ አይደለ። ግን ሊቀብራት ፈቃደኛ አይደለም። ያቆምኳት ሰንደቅ ተፈተኘ በሳት እንዴት አቀርቅሬ ባንዲራዬን ላንሳት። በጣም ከባድ ነገር ነው እና እዛ ላይ የሆነ አይነት እኔ አማርኛ ቃሉን አላውቀውም፣ ግን there's a reckoning አይደለ። በቃ ከራሱ ጋር ይጣላል፣ ይፈተናል፣ ተስፋውን ይቆርጥና ድጋሚ ዛ ተስፋ መቁረጥ ውስጥ ተስፋን ያገኛል። እኔ ያ ዘፈን እንደዛ ነው የታየኝ። ለምን ሁለት ዘፈን ነው ራሱ ዳስጣል ብሎ ጀምሮ አንሳው ብሎ ነው የሚያልቀው አይደለ። መሃል ላይ በቃ ባንዲራ ብትረገጥ ኢትዮጵያዊነት ቢገፋ አገርን ለማቆም እስከዛሬ ድረስ ዋጋ የከፈሉ ሰዎች ዛሬ ነው እውነትም የሚሞቱት። ለምን ሰው ሲሞት በሰራው ስራ ከመቃብር በላይ እየተወደሰ እየታወሰ ይኖራል እና አገር ከሞተች እውነትም እነዚህ ሰዎች በቃ ዳግም ይሞታሉ አይነት ነገር ነውና ከባድ ነው። በስንት ሳክሪፋይስ በስንት መስዋዕትነት እዚህ እንደደረሰች ያስታውሳል። የሆነ እንጉርጉሮ ሙሾ የሚመስል ነገር መሃል ላይ አለ። ከዛ በኋላ ባንዲራዬን ላንሳ እኮ አይደለም የሚለው አይደለ። ማንነቱን አውቋል፣ ታሪኩን አውቋል አይደለ። ልጅ ለእናቷ መጣት ታስተምርም። በቃ እኔነቴን አውቀዋለሁ፣ ማንነቴን አውቀዋለሁ፣ የትኛውን ታሪኬን ይዤ ተስፋ እንደማድረግ የትኛውን ታሪኬን ይዤ የትኛውን ኢትዮጵያ እንደምጠብቅ ነው ያውቀዋለሁኝ። ስለዚህ ለሌላው ሰው ነው አንሳ የሚለው፣ ለኛ ለአድማጩ ነው እኛን እንድናነሳ የምንደረገው እንጂ እሱ ኦልሬዲ አንስቶ ጨርሷል። እና በጣም ይገርማል። ከዛ ጀንበር ጋር ስትሄዱ ኢትዮጵያ በመስከረም ድጋሚ ይመስላታል፣ ኢትዮጵያን በጀንበር ይመስላታል አይደለ። ይሄ የክረምት ወቅት አልፎ ከዛ ግን ዘፈኑ ሲያልቅ አሁን ከንጋቱ 11 ሰዓት ነው ይላል። 11 ነው 12 ነው አልሆነም፣ ገና ሊነጋ ነው እንጂ አልነጋም። እና ልክ እሱን ስትሰሙ ተስፋ አለ ትሉና ዳግማችሁ የት ትሄዳላችሁ መሰላችሁ? አይነጋም ወይ ለይቱ ኢትዮጵያ ያለው በ1997 የወጣው ጃዝ ተሰሪያ ላይ ዞራችሁ ትሄዳላችሁና ምናልባት ይሄንን ነው መሰለኝ ያሉት አይደለ። የትውልድ አዙሪት ውስጥ ነን፣ የሶስት ትውልድ አዙሪት ውስጥ ነን ይባላል በተደጋጋሚ፣ ግን የትውልድ አዙሪት ውስጥ ነን እና ተስፋ ይፈተናል፣ ተስፋ ይቆረጣል። ከዛ ግን ተስፋ ድጋሚ ይወለዳል እና እሱን ነው ያየሁበት። ብቻ አልበሙን ካልሰማችሁ ስሙት። ብዙ አወራሁት አላስበው። መልካም ቀን። ቻው። ያለቀጥ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይላሉ። እና ምክንያቱም በፖለቲካ ህይወት ቤተመንግስት ያሉት ፖለቲከኞቹ ናቸው። ኖ ኩዌስችን። ዶክተር አብይ የመጽሐፍ ቅዱስ የሚመስል ጥቅስ ቢነግራችሁ እንኳን ፖለቲከኛ መሆኑን አትርሱ። ኦኬ ዶንት ፎርጌት። ፖለቲከኞቹ ፖለቲከኞች ናቸው። በፖለቲካ ህይወት ውድድር ኢዝ አ ማስት፣ ኮምፒቲሽን ኢዝ አ ማስት።
በእርቀ ሰላም ሂደት ውስጥ ግን ትብብር የዘማስት ለዛ ነው እኛ ህዝብ ነንና አሁን በጣም ትልቁ ችግር ኢትዮጵያ በተፈናቀሉ ሰዎች ቁጥር ስንተኛው ናለች ተብሏል? አንደኛ ከቤታቸው የተፈናቀሉ ብቻ አይደለም። አይ ቲንክ እነሱ የቆጠሩት ከቤታቸው የተፈናቀሉትን ነው። እኔ ደግሞ የሚያሳስበኝ ከሙያቸው የተፈናቀሉ በጣም ብዙ ተፈናቃዮች አሉ። ሁላችንም አሁን ፖለቲከኞች ነን። እኛ ብንቆጠር ቁጥሩ ይጨምራል ማለት ነው የተፈናቃዮቹ ቁጥርና ኦልሞስት ሁላችንም እግራችን ነው እንጂ የቀረው አፋችንና ጭንቅላታችን ቤተ መንግስት ገብቷል። ቤተ መንግስት ሁላችንም ከመግባታችን የተነሳ ቤተ ክርስቲያንና ቤተ ሙከራ ቤተ መጻሕፍት ውስጥ ማንንም የለም። ስለዚህ በጣም ብዙዎቻችን ፕሮፌሽናሊ ተፈናቅለናል። ስለዚህ ስለ ኢኮኖሚ ቅድም ኢንፍሌሽን ሬት እየተባለ ሲወራ ነበርና ጊዜ ሲመጣ ህዝብ ምን ማድረግ አለበት ብዬ ስጠይቅ 4 ነገሮች ይታዩኛል። በተለይ አሁን አንዱ ትልቁ ጥያቄ ጧት ሲባል የነሰማሁት ተደጋግሞ የሚነሳ የተበዳይነት ስሜት። ሁሉም ተበዳይ ነው። እንደው በጣም የማደንቃቸው ጠቅላይ ሚኒስትሩን ባትነግሯቸው ጥሩ ነው፣ የዛ ጽህፈት ቤት ሰዎች ስላላችሁ። ግን የበደል ብዛት በደል መስማት የሚገል ቢሆን እሳቸው ይሞቱ ነበር። ሐኪሙ ተበድሏል፣ ወታደሩ ተበድሏል፣ እያንዳንዱ ብሔር ተበድሏል። በቃ ሁሉም ተበዳይ ነው። አለቦታው ሲሆን ወርቅ አይደለም ለስምታ ለበግም አልበጃት 12 ሆና ነብር ፈጃት እኔ የሚጸጽተኝ እሱን በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልክ እኮ በስነ ስርዓት ልክ እንደ ኃይለ ማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ ከእግዚአብሔር ጋር። ሙዚቃ ያው ተፈጥሬበታለሁ። አሁን ቴዲ ባወጣውም ኢቶሪካ አልበም ላይ በጣም ሰምቼዋለሁ ጊዜ ወስጄ ማለት በቃ በደንብ ነው የተነፈስኩት። የውስጤን ነው ያደረገለው የሰራው። እንግዲህ ያው ቴዲ አፍሮ የአሁን ልጅ አይደለም፣ የቀደመ ነው፣ ከእድሜው በላይ የቀደመ ነው በጥበቡ። የሚገርም ነገር ነው፣ በቃ የሚገርም ነገር ነው። በተለይ ዳስጣል የሚለው ዘፈን ላይ ብዙ ነገሮችን ጽፏል። በዝምታ የተቀመጠው ህዝብ ቀስ በቀስ እየተበላ እያለቀ እንደሆነ ስለ አዲስ አበባ ጉዳይ እውነት የአዲስ አበባ ነገር እንትን ይላል። አሁን ለምሳሌ ልንገር፣ እኔ አዲስ አበባ ልጅ ነኝ፣ 4 ኪሎ ነው ተወልጄ ያደኩት። ለምን ለማ ለምን እንትን ሆነ ምናምን ሳይሆን ግን የዛ ግፍ የተደረገበት ህዝቡ ላይ በጣም ብዙ ደስ የማይል ነገሮች ነው የተደረጉት። ቴዲ አፍሮ ሁሉ ነገር ነው የገለጸው። ምን ብዬ ልንገርህ ከምነግርህ በላይ ማለት ለሚስጠው አንተ እንደ ጥበብ ሰው፣ እንደ ሙዚቀኛ፣ እንደ ገጣሚ፣ እንደ ዜማ ደራሲ ምናልባትም በኢትዮጵያ ከቅርብ ጊዜ ወዲህ በራሳቸው ሙሉ ሆነው ሙዚቃ ከሚሰሩ ባለሙያዎች አንዱ ተደርገህ የምትቆጠር የምትወሰድ ነህ። በብዙዎች አድናቆትን ያተረፍክ ድምፃዊ እንደሆነ ይታወቃል። በሙያ መነጽር ነው የምትመለከተው። እንግዲህ ይህ አልበም በአንድ ባለሙያ እንዳንተ ባለ ሲመዘን ምን አይነት ስራ ነው? አብዮተኛ አልበም ነው ብለን ብዙዎቻችን እንገልጸዋለን። በአንተ በዛ ደረጃ ሊገለጽ የሚችል ነው ወይስ ምን አይነት የጥበብ ስራ ነው ብለህ የምትወስደው? ቴዲ አሁን እንትን ያደረገው ምን መሰለህ? የጠቅላላ የኢትዮጵያ ህዝብን ድምፅ ነው ያሰማው። ድምፅ ነው የተናገረው። ብሶት ነው የተናገረው። ቴዲ እኮ የሞላለት ነው። ዝም ብሎ መኖር ይችላል። ራሱን አሳልፎ ቤተሰቦቹን አሳልፎ ለኢትዮጵያ ህዝብ የሰጠ ጀግና ነው። ምንም ጥያቄ የለውም። በቃ ምንም ጥያቄ የለውም። ስለ ኢትዮጵያ ለማወቅ ደግሞ ስለ ኢትዮጵያነት ለመኖር አገሩን የሚመሩ ሰዎች ያውቃሉ። ጎናቸው ብዙ ሰው አጥተው ነው የመጡት። ለምሳሌ ጠቅላይ ሚኒስትሩን ብታነሳ በጣም ብዙ ጓደኞቹን በአንድ ቀን በአንድ መድፍ 10 የሚሆኑትን ሰዎች ያጣው ማለት ነው። ይህን ስሜት ይዞ አድጎ በኢትዮጵያዊነት ስም አድጎ ገባ። ዛሬ ላይ ደግሞ አንዱን ለማስደሰት እየተባለ ያልታሰበ ከባድ ነገር ነው ህዝባችን ላይ ሀገራችን ላይ የደረሰው። በኢኮኖሚም ብትል ህዝቡ በጣም እየተቸገረ ነው። በጣም ከባድ ነገር ነው። ያን ሁሉ ድምፅ ነው የእኛን ድምፅ ነው የተነፈሰው ቴዲ። አልበሙ በጣም ምን የሚወጣለት አይደለም። በጣም ጎበዝ ነው። እግዚአብሔር ይጠብቀው። ድምፃዊ ጌትሽ ምናልባት ዳስጣል የተሰኘውን ሙዚቃ ላይ አተኩረሃል። ያም ብዙ ስሜቶች የሚገለጹበት ብዙ መልእክቶችን የያዘ አዲስ አበባውያን እናንተ የአዲስ አበባ ልጆች ምናልባት እኛ አዲስ አበባን ከናንተ ባሻገር በኢትዮጵያ ምልክትነቷ የኢትዮጵያ መናሪያነቷ ቀለማችን የምናይባት የጋራ ቤታችን የጋራ መኖሪያችን አዲስ አበባ ዛሬ በልማት ስም በኮሪደር ስም የደረሰባትን የታሪክ መጥፋት ስናስበው እንደ አንድ ኢትዮጵያዊ የሚፈጥርብን ስሜት ይኖራል። እናንተ ደግሞ እዛ ተወልዳችሁ አድጋችሁ ይህንን የሚተነፍስ ወቅትና አጋጣሚ እየጠበቃችሁ ሊሆን ይችላል። ዛሬ ቴዲ ያንን ነገር አሰምቶ
ተመልክቷል። ይሄ ዘፈን ዳስጣል የተባለው ምን አይነት መልእክቶችን ነው እንደው በአጠቃላይ የያዘው? ከአዲስ አበባ ጉዳይ ባሻገር፣ ከሰንደቁ ጉዳይ ባሻገር፣ ታሪካችንን ከማጣታችን ባሻገር ባይተዋር በተደረግንበት በገዛ መሬታችን እነዚህን ጉዳዮች ሁሉ እንዳነሳ ነው በግል የምንረዳው። ዳስጣል ላይ ብዙ መልእክቶች አሉት። በዝምታ እንዳለቀ 12ቱን በግ አንድ ነብር እንደበላ በአንዴ እኮ አንድ ነብር 12 በግ አይበላም እኮ። አንዷን እያያዘ ነው የሚጨርሳቸው ማለት ነው። እና ዝምታው ያመጣው ነገር ነው። ዳስ የሚጣለው ለሁለት ነገር ነው። አንድ ለሀዘን ነው፣ ሁለተኛ ነገር ነው ለደስታ ነው። ድሮ እኮ እኛ አዲስ አበባ ላይ ዳስ ተደርጎ እኮ ሰርግ ይደረጋል። ስለዚህ ዳስጣል ማለት አንድ የምታዝንበት ነው። ሁለተኛ ነገር ደግሞ ይሄን ነገር ተሻግረህ ወጥተህ አገር ላይ ደስታ ጊዜን የምታሳልፍበት ዳስጣል ነው እንጂ ቁጭ ብለህ አልቅስ አለም ዝም ብለህ አትሙት ነው። ህዝቡ ዝም ነው ያለው። ሁሉ ጊዜ ይሞከራል ዝም ነው ያለው ማለት ችግሩ ኑሮ እየባሰ መጣ። ሰው ተጎዳ፣ ከአቅም በላይ ሆነ። ብዙ ነገር የሚጠሩ ቁጥሮች ራሱ አዲስ አበባ ላይ ኢትዮጵያ ላይ እኛ ብዙ ጓደኞች አሉን፣ ብዙ የምናውቃቸው ቤተሰቦች አሉን እና በጣም ከብዷቸዋል። ይሄ ነገር የሆነው በስርዓቱ ምክንያት ነው። ለነፍስ ቢሆን አተሳሳ ነው ለአንድ ነፍሴ ብሏል እኮ እሱ። ከፈለጋችሁ ግደሉኝ ማለት ነው። እኔ ዝም አይደለም ነው። ከሀገር ወዳድ ከአንድ ጥበበኛ የሚጠበቅ ባህሪ ነው። ቴዎድሮስ ካሳሁን ዛሬ ብቻ አይደለም ስለ ኢትዮጵያ ሁል ጊዜ ቀኝ እጅ ነው። ይሄኛው ዘፈን በጣም ብዙ ነገር አለው፣ ብዙ ነገር አለው። ከዚህ በፊት ይቅር እንባባል ምናምን የሚል ነገር ነው የሚለው። በሰንደቋን ከፍ እናድርግ ምናምን ነው። ቢያንስ በይቅርታ የሚሸነፍ ነገር አለ ማለት ነው። ዛሬ ግን ሀገር ሞታለች እያለ ነው። በዝምታችን ሀገራችን እየፈረሸች ነው። በዝምታችን በየማይሆን ነገር ውስጥ ሀገራችን እየገባች ነው። ዝምታ አይበጅም እያለ ነው እና በጣም ከባድ ነገር ነው። እኔ በጣም ለሱ ያለኝ ክብር ትልቅ ነው። እንደው ድምፃዊ ጌትሽ በቅርበት ትተዋወቅ ቴዲ አፍሮ ጋር ሰሞኑንም በተለይ በብልጽግና መንደር አካባቢ በሰፊው እንደ አንድ ጉዳይ አድርገው ሲያነሱት ነበር። ገበያውን ፍለጋ ነው፣ ከገበያ አንጻር የሚታይ ነው ብለው ሊያቃልሉት ሊያሳንሱት ይሞክሩ አሉ። እንደው በቅርበት የምታውቀው ከሆነ ቴዲ አፍሮ እንዲህ አይነት አጋጣሚዎችን ጠብቆ የሚያወጣው ገበያ ፍለጋ ተደማጭ ለመሆን የህዝብ ተወዳጅነትን ለማትረፍ ወይስ በትክክል የሚያምንበትን ነው? እሱ እኮ ብሎሃል እኮ ዘፈኑ ላይም ብሏል እኮ እስከዛሬ ዝም ያልኩት ያልፋል ይሻሻላል ብዬ ነው። ለካ በዝምታ ዝም ብዬ ማለቅም አለ ያለ ነው እኮ ቴዲ አፍሮ። እንደዚህ ገበያ ገንዘብ ምናምን አይደለም። ኦልሬዲ እኮ ገንዘብ አለው እሱ። ምንም ችግር የለበትም፣ የገንዘብ ችግር የለበትም። ባለው ነገር መኖር ይችላል ከቤተሰቦቹ ጋር። በዛ ላይ ደግሞ ጥሩ ጭንቅላት ያለው ልጅ ነው። ብዙ አይዲያዎች ልክ እንደ ዘፈኑም ሌላም ነገር ክሬት ማድረግ ይችላል። እንደዚህ የሚሉት ራሳቸው ለገንዘብ የኖሩ ለሆዳቸው የኖሩ ሆዳደሮች ናቸው። ሲጀመር ምን ሰው አለ? አሁን ምንም ሰው አለ እዚህ ይሄ መንግስት ምን ሰው አለው? ሲጀመር ካሙዙን ምክር ቤት ታስገባ ከሆነ እኮ አለቀ። አይ እንግዲህ ፖለቲካ ላይ ገብቷል። ፖለቲካ ላይ የገባ ሰው ያው ሊተችም ነው። ፖለቲከኛ ከሆንክ ወስነ አምነበት የገባኸው ነው። እንዲህ አይነት ትችትን ጨምሮ ሌሎች ነገሮችን ትቀበላለህ። ካሙዙ ምርጫው አድርጎ ብልጽግና ሆኗል። ብልጽግና መሆን ብቻ ሳይሆን የፊት ግንባር ሆኖ ሌሎችን እንዲያሸማቀቅ በሌሎች ላይ ዘለፋዎች እንዲያቀርብ በአገዛዙ ተልኮ ተሰጥቶት የወጣ ስለመሆኑ ምንም ጥርጥር የለውም። ካሙዙ ሲጀመር እንደዚህ ሰውን የሚማሸማቀቅ አይምሮ ምናምን ያለው ልጅ አለ፣ ሌላ ልጅ ነው። ካሙዙ የተፈለገበት ብቻ ምክንያት የደቡብ ወጣቶችን ወታደር ለማድረግ ነው። ሌላ ነገር አይደለም። ምንም ሌላ ነገር አይደለም እኮ ኦልሬዲ እኮ እንደዛ ነው እኮ እንጂ ካሙዙ እንደዚህ ሰውን ለማሸማቀቅ በል እያሉት ነው እንጂ ካሙዙ ምንም እንደዚህ አይነት ነገር ውስጥ ካሙዙ ለእኔ በጣም ወንድሜ ነው፣ ጓደኛዬ ነው። ግን ከሀገር አይበልጥም፣ ከልጅ አይበልጥም፣ ከቤተሰብ አይበልጥም። ለእኔ ቤተሰብ ዛሬ የሰው ሀገር ላይ ስኖር ምን እንደሚሰማኝ እኔ ነው የማውቀው። ካሙዙም እንደዚህ አይደለም። በቃ ምን የሰውየው ሰው ማጣት ነው። ሰው በቃ ማጣት ሰው ሁሉ እኔ ደስ ያለኝ የቴዲ አፍሮ ዘፈን በይበልጥ ካስተላለፈው ነገር ሚሳኤል አይደለም የሚተኩሰው ምናምን ይላሉ። ሚሳኤል ይለቅ ነው ምናምን ይላሉ። ለእኔ ሚሳኤል ነው። ቢያንስ ከብልጽግና ጋር የኢትዮጵያ ሕዝብ እንዳልሆነ ያሳየ ዘፈን ነው። የራሱ የዚህ አገዛዙ ደጋፊዎች ናቸው እኮ ኦልሬዲ ፕሮሞት እያደረጉት ያሉት። ግን በነገራችን ላይ ዳስጣል እያለን ደግሞ ብለን ስንነሳ መዘናጋት የለብንም። ከጀርባም ራሳቸው ፕሮሞት አድርገው ምናልባት እንግዲህ ሀገር ውስጥ ደግሞ የሆነ ቦታ ሄደው በድሮን ሰው ለማጥፋት ይሆናል ሀሳባችንን እዚህ ላይ ስናደርግ ሰው ሲል ብቻ ሁሉም የራሱ በደንብ ይጠብቅ። እንደው ጌትሽ አንተን አግኝቶ በቀላሉ መላቀቅ ያለ አይመስለኝም። ዳስጣል ላይ እኔ በግል እንግዲህ እንዳንድ ተደራሲ እንዳንድ የሙዚቃ አፍቃሪ በተለይ ከቅርብ ጊዜ ወዲህ ከሀገር ጋር የተያዙ ሙዚቃዎችን በጣም ነው የምከታተለውና ማዳምጠው። በአንተ ሙዚቃዎችም በሚገባ እንድመሰጥ ያደረገኝ እንዲህ አይነት ጉዳዮችን ታነሳለህ። ያንተን 2-3 ነጠላ ዜማዎችን መጥቀስ ይችላሉ። የህዝብ ሮሮ፣ የህዝብ ስሜት በሚገባ ነው የምታቀነቅነው። ራስህ ገጥመህ ራስህ ዜማውን ሰርተህ በራስህ ውጪ ብዙ ነገሮችን አድርገህ ነው። ይህንንም በዚህ አጋጣሚ ምስጋናም ለአንተ ማቅረብ የሚገባ ጉዳይ ነው። አብይ አህመድ ደግሞ አብሮ አደግህ ከአንተ ጋር ተያይዞ ብዙ ታሪክ ሲገለጽ ነበር። ግን አብይ አህመድ ለአንተ አይነቱም እንኳን የማይ
የማይራራ እንደሆነ ተሰደህ ሀገርን ጥለ እዚህ በአሜሪካ ኑሮ መጀመር በራሱ የሚያሳየው አብይ አህመድ ምንም አይነት ምህረት የሌለው ርራሄ የማያሳይ ሰው እንደሆነ ካንተ በላይ ምስክር ሊኖር የሚችል አይደለም። ግን አንተ ፖለቲካ በመስፈን ትጸጸታለህ። ዘፈንከው ፖለቲካ እንደሆነ መቼም አሁን ላይ የምታስተባብለው አይደለም። ግን የኪነ ጥበብ ሰዎች አርቲስቶች ከፖለቲካ መራቅ አለባቸው። እሱ በአንድ ወቅት ላይ ብሎታል አብይ አህመድ። ፖለቲካ በመስፈንና ለዚህ በመብቃት ትጸጸታለህ ወይ? አልጸጸትም። እኔ የፈለገ ነገር ችግር ቢገጥመኝ ወንድ ልጅ ለቤተሰቤ አላንስም፣ እየሰራው ነው። የሚገርመው አሁን እዚህ ሪችመንድ የሚባል ሀገር ነው ያለሁት። ሜሪ ትራንስፖርት ነው የምሰራው። በደህና ጊዜ ለሽርሽር የለመድኩት ሹፌርነት ዛሬ እንጀራ ሆኖኛል። እየሰራው ነው ማለት ኢትዮጵያ የምትል ዘፋኝ ስትሆንም ባይዘዌ ብዙ ትገፋለህ። ግን እኔ የምነግርህ ነገር ነው መቼም አልጸጸትም። የሚጸጽተኝ እኔ እንደውም ነው አብይ አህመድን ማወቅ ነው የሚጸጽተኝ። የኔ ስም ከዚህ ሰውዬ ጋር መጠራቱ ነው የሚጸጽተኝ። ንገረኝ ካልከኝ እኔ የሚጸጽተኝ እሱም በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ። ባይሆን ደስ የሚለኝ ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልኩ እኮ በስነ ስርዓት ልክ እንደ ኃይለማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ ከእግዚአብሔር ጋር